ናታን የኔ ነው ለማንም ማሳለፍ ያልሰጥም ብላ እንግዲህ ስትፎክር የነበረችው አበጌ አሁንም ቢሆን ናታን እዚህ በፊት ረሳው አጥቼው የማውቀው ነገር የለኝም ከልጅነቴ እስከ እውቀት ድረስ እንግዲህ የምፈልገውና የምመኘውን ህይወትና ኑሮ እየኖርኩ ነው ያለሁት እና በዚህ ዘመናትና በዚህ ጊዜያቶች መካከል አንድም ነገር እኔ ሳልፈልግ ቀርቼ ቀርልኝ ነገር የለም። አሁንም ቢሆን ከዳጣ ጋር ያለን ግንኙነት የማታቋርጥ ከሆነ ለእናንተ የማንጋባ ከሆነ ሌላ ችግር ነው የሚፈጠረው እና የኔ ነህ እያለች እንግዲህ አሁንም ታስጨንቀዋለች። ናታን እዛ ቤት እንግዲህ የሰቀቀን ኑሮን እየኖረ ያለው ምክንያቱም በአንድ በኩል እንግዲህ ፍቅሩን ለመጠበቅ የሚያደርገው ጥንቃቄ አለ። በሌላ በኩል እንግዲህ ይቻ በጌ እያስጨነቀችው ትገኛለች። ከዳጣ ጋር አንድ ላይ ሆነ ስታገኘው በጣም ነው የሚበሰጫት፣ ቅናትም ይሰማታል። ናታን ብዙ ጊዜ ደጋግሞ ከመጽሐፎቹ የሚያነበባቸውን እንዲሁም ደግሞ በህይወት ተሞክሮ ያስተምራታል ብሎ የተለያዩ መጽሐፎችን አንብቦ መክሮ ቢሰጣት ግን እሷ እየተገበረችውም አይደለም። ቅናት ጥሩ አይደለም፣ እባክሽ ተይ ይህንን ነገር ተይ ብሎ ብዙ ነገሮችን ደጋግሞ ቢነግራትም እሷ እኔ የሚቀና ሰው አይደለሁም፣ ደግሞ ታውቃለህ እኔ ማንም ሰው አይቶ የሚወደኝ እንጂ እንደዚህ በንቀጥ ብሎኝና አልፎኝ የሚሄድ ሰው አይደለሁም በማለት እልህ ውስጥ ተገብታለች። ናታን አሁን እንደ ሌሎች ሴቶች እንዲሁም ደግሞ እንደ ሌሎች ወንዶች ከኋላዋ ስላልሮጠላት አሁን አበጌ በጣም ንቀት የተሞላበት ንግግር ነው የምታሳየው። ምክንያቱም ስንት ወንድ እንደሚመኘኝ አንተ ታውቃለህ፣ ግን ደግሞ ይሄ ነገር እኔ አንተን ስለመረጥኩ ከዛ ሁሉ ከሚጋጋሌ ወንድ መካከል ይህን ነገር ደግሞ አንተ ሊገባ አልቻለም። እንግዲህ በውዴታ ካልሆነ በግዴታ የኔ ትሆናለህ እያለች እንግዲህ እያስጨነቀችው ነው። ይሁን እንጂ ከአርጆን አፍቃሪዋ ጋር እንዲሁም ደግሞ አንዱ የእሷ ተላላኪና ሁሉን ነገር የሚሰራላት ስለሆነ አርጆን ስለሚወዳት እሷ የምትለውን ነገር ወደኋላ ማለት አይችልም። ለማግኘት ሲል የፈለገውን ነገር ያገኛል። አበጌ ምንም እንኳን ለጥቅሟ ብትፈልገውም አርጆን ግን ስለሚወዳትና ከልቡ እንደ አንድ ቀን የኔ ትሆናለች ብሎ ስለሚያስበው በሁሉ ተንኮሎቿ መካከል ይተባበራታል። ሁሉም ተንኮል እንግዲህ ይህን አድርግልኝ ይህን አምጣልኝ ስትለው እሱ እሺ በማለት ልክ እንደ መልአክ መስሎ ነበር የሚታዘዛት። ይሁን እንጂ በዛሬው ደግሞ ያቀደችላት ለዳጣ አንድ ወጥመድ አለ። ይህ ወጥመድም በጣም ትልቅና ማንም ሰው ሊያስበውም ሆነ አስቦት የማያውቀው ወጥመድ ነው። እንግዲህ በመጀመሪያ ደረጃ እንግዲህ ያደረገችው ነገር ምንድን ነው? ዳጣና ናታን ከራሱ መኝታ ክፍል ነበሩ። በዚህ የተነሳ እንግዲህ ቤት ውስጥ ማንም የለም። አባትና ሚስት ወይም ደግሞ የቤቱ አባወራ የሚባሉት እንግዲህ ለምሳ ወጣ ብለውም ነበረ። በዚህ መካከል እንግዲህ ሰላምና ልጆቹ ቤት ውስጥ ይጫወቱ ችግር የለውም በማለት ጥለዋቸው ሄደዋል። ሆኖም ባልና ሚስት እንግዲህ ጥሩ ጊዜ አሳልፈው ወደ ቤት ለመመለስም እያስቡ ነው። ታዲያ በዚህ ቅጽበት እንግዲህ ወይዘሮ ማርታ ሰላም ነገር የሚስጥር ምን ሊሆን ይችላል ብላ ለአቶ ደረጀ ስታማክረው ደረጀ ወዲያውኑ መንቀጥቀጥ ይጀምራል። ደረጀ እንግዲህ ራስ ወዳድ እየሆነ ነው። ለሰላም አሁን ዳጣ ልጅሽ ናት ብዬ ብናገር በእርግጠኝነት ይህ ቤት ይፈርሳል። ለማርታ ራሱ መናገር አለብኝ። ግን ደግሞ ማርታ ከማንምና ከምንም በፊት መጀመሪያ መስማት ያለባት እውነታውን ከኔ ነው እንጂ ከማንም አይደለም። በዛ ላይ ሰላም ሰራተኛ ናት። ሰራተኛ እንደመሆኗ እንግዲህ ቦታዋን ይዛ ብትቀመጥ የተስተካከለና ጥሩ ነው እንጂ የቤት ሰራተኛ ሁና የቤቱን ምስጢር በአደባባይ ይናገራለሁ ካለች እንግዲህ እሷንም ከምድረ ገጽ ላስወግዳት እችላለሁ። ምንም አይመለከተኝም ስላረገዘችው ልጅ። አሁንም ቢሆን እንግዲህ ያረገዘችውን ልጅ ራሱ ልትወልድ አካባቢ ልክ እንደ ዳጣን እንዳደረግኩት ወይም ደግሞ ከዳጣ ጋር የተፈጠረው ክስተት ከዚህኛው ልጅ ጋር እንዲፈጠር አድርጋለሁ እያለ እያሰበ ነው። ሰላምም እንግዲህ ለዚህ ነበር የፈራችው። ልጅ ከመምጣቷ በፊት ወደዚች ምድር ከመቀላቀሏ በፊት ማወቅ ያለብኝ ስለመጀመሪያ ልጅ ብላ ነው የምታስበው። ግን ደግሞ ደረጀ በሌላ በኩል ሌላ ወጥመድ እያዘጋጀላት ነው ያለ። ምክንያቱም ሚስጥሩን ከተናገረች ለማርታ ቤቱ ይበጠበጣል ብሎ ያሰበው ነገር ስላለ ምንድን አደረገው? ማርታ ወደ ሆስፒታል ስትሄድ እንግዲህ ለመውለድ እሷ ወዲያውኑ ልጇን እንደተገላገለች ልጇን እንግዲህ ይደብቅባትና ከዛ በኋላ ያንን ቤት ለቃ እንድትወጣ ነው የሚፈልገው። ምክንያቱም ከዛ ቤት ካለች አንደኛ ዳጣ እናቷን አታውቅም፣ ሁለተኛ ደግሞ ማርታ ራሱ በጭንቀት አትሞትም ማለት ነው። ሰላም ምንድን ነው ልትነግረኝ የነበረው ሚስጥር እያለች እንግዲህ አታስብም አትጨነቅም ማለት ነው። ስለዚህ የደረጃ ሀሳብ እንግዲህ ሰላም ወደ ሆስፒታል ስትሄድ ወዲያውኑ ልጇን እንደወለደችው ከዛ ቤት ተከራይቶላት ከዛም በኋላ ማንም ከማያውቀው ጫካ ውስጥ እንግዲህ አስቀምጦ ብቻዋን ሊያኖራት ነው የፈለገ። በዚህ መካከል እንግዲህ ማርታ ይህንን ሁሉ ጥንስስ አታውቅም።
እንግዲህ አቶ ደረጀ የፈራበት ነገር ምንድን ነው? በጋብቻቸው ሰሞት ልጅ ባልወልድ እንኳን በቃ ከኔ ሴት ሌላ ሴት ዞር ብለን እንዳታይ የሚል ቃል ኪዳን አድርገዋል። በጣም እንግዲህ ነገሮችን እንዳይናገር ስብስብ አድርጎና ሰው ያዘውም። ይሄ አንድ ቃል ኪዳን የሚባለው ነገር ነው። መስማት ካለባት ከኔ ከባሏ ነው እንጂ ከሌላ ሰውማ ለመጀመሪያ ጊዜ መስማት የለባትም ብሎ ይደመድማል። ይሁን እንጂ አሁን ማርታ ይህንን ነገር በነግራት ምን ልታደርግ ትችላለች? በእርግጠኝነት ባለችበት የምትሞት ብሎ ያስባል። ሰላም እንግዲህ ካነገርክኝ እያለችው ነው። ማርታም ደግሞ ይህንን ነገር ከሌላ ሰው ከሰማች እንደምትሞት አምኗል ማለት ነው። ሲጀመር ያላት እንግዲህ ደረጀ ምንድን ነው እንኳን እኔ በቁሜ ኖሬ ይህንን ሚስጥር ለማርታ ልትነግራት ቀርቶና ሞች ራሱ መናገር የለብሽም ነው ያላት። ይህ ማለት እንግዲህ ማርታ በምንም ተአምር ሚስጥሩን እንድታውቅበት አይፈልግም። ማወቅ ከፈለገ ደግሞ ወይም ደግሞ እሷ ለወቅ እኮን ብትል ከራስ አንደበት ነው የምነግራት ብሎ ነው የሚያስበው። ግን ደግሞ ሲታይ ነገ ዛሬ ትንሽ ጊዜ ከማለት ውጭ ምንም አይነት ፍንጭ እየሰጣት አይደለም። ለመናገርም እየሞከረ አይደለም። ለሰላምም ቢሆን እንግዲህ እውነቱን እየነገራት አይደለም። ስለዚህ ሰላምም እንግዲህ በስልክ ንግግር ባደረገችው ጥሪ እባክህን ይህ ሁሉ አመት ታግሻለሁ ከዚህ በኋላ አክቶኛል ብትለው ደረጀ እየሰማት አይደለም። አሁን የሰላም ውሳኔ እንግዲህ በራሷ በኩል ለማርታ መናገር ነው ሚስጥሩን። ማርታ እንግዲህ ታምናታለች አታምናትም የሚለውን ደግሞ ግምት ውስጥ በማስገባት ራሷ ካመነችኝ እትዬ ተመነኝ፣ ካላመነችኝ ግን የራሷ ጉዳይ። ግን ደግሞ ባሏ ምን አይነት ቀጣፊና ውሸታም ሰው እንደሆነ ማወቅ አለባት። ለምን እኔ ብቻ እንደዚህ ይቀጣለሁ? ይህን ሁሉ ጊዜ አመት እስከዛሬ ጠበቅኩ፣ እስከዛሬ ቤት ሰራተኛ ሆኜ ቆየሁ። ከአሁን በኋላ ግን የራሳቸው ጉዳይ። እኔ ለእነሱ ትዳር ብዬ የራሴ ህይወት እንደዚህ ብስቅልቅል ወጣማ፣ እንዲሁም ደግሞ በጣም እንግዲህ የምስቀይላትን በናፍቆት ልጅን አጣሁ። ከዚህ በኋላ ግን የመጣው ነገር የለኝም። በተለይ ደግሞ ይህንን አሁን በሆድ የያዝኩትን ልጅ እንደዚህ እንደ በፊቱ ታሪክ ለመስራት ካሰበ በኋላ እንግዲህ ይህንን ነገር አላደርግም በማለት ሚስጥሩ ልትነግራት እንግዲህ ወደ ማርታ ሄዳለች። እንግዲህ አበጌም ያሰበችው ሀሳብ አለ። ያው ዳጣን ከናታን መኝታ ክፍል ስታዩ ጨሰችና ያደረገችው ነገር ምንድን ነው? አርጆንን ጠራችውና አርጆን ዳጣን እንዲያግታት ነው የፈለገችው። እነዛ ዱርዬ ጓደኞችን አምጣና ከዛ በኋላ ዳጣን ውሰዳት፣ አግታት፣ ከዛ በኋላ የፈለግካትን ነገር አድርግ፣ እኔ በጣም ብዙ ገንዘቦችንና የምትፈልገውን ነገር አድርግልሃለሁ፣ ብቻ ግን ዳጣ ወደዚህ ቤት ተመልሳ እንዳትመጣ የሚል ትዕዛዝ እንግዲህ ሰጠዋለች። አርጆንም ይህንን ሀሳብ በመቀበል እንግዲህ እሽ ብሎ ተቀብሏታል። ይሁን እንጂ አሁን ዳጣ ታገታ ትገኛለች። አርጆንም ብታውቀውም ግን ደግሞ የእገተኝ ነው ብላ የምታስበው ዝናን ነው። ዝና ይኸው ተፈሪ ስለሆነ እንዲሁም ደግሞ ከዚህ በፊት ያላቸው ነገር ስለነበረ ከንብሩክ ጋር አሁን በእርግጠኝነት አበጌ እንደዚህ ታደርጋለች ብላ ስለማታስብ እሱን ነው የጠረጠረችው። ስለዚህ አርጆን አሁን ከጓደኞቹ ጋር ወስዶ አፍኖ እያሰቃያት ይገኛል። ናታን ደግሞ ዳጣ የት ናት እያለ እንግዲህ እየተጨነቀ ነው። እስካሁን ቦታን አላወቀም። አጀሪት አበጌ ደግሞ ይህን ሁሉ ነገር ከመዘዘች እና ከጠነሰሰች በኋላ ከናታን ጋር ጊዜ እያሳለፈች ትገኛለች። ምክንያቱም ዳጣ የት ናት ብሎ ቢጠይቃት ራሱ እንኳን እኔ አላቅም፣ ሲጀመር የት ትሆናለች፣ እነዛ ዱርዬ ጓደኞቿ ጋር ሊሄድ ነው ብላን ሄደችው በማለት እንግዲህ ከጓደኞቿ ጋር እንደሄደች እና ልትጫወት እንደሆነ ትነግረዋለች። ናታንም እሺ ብሎ አምኗታል። ግን ደግሞ አሁንም ቢሆን ስልክ ራሱ ሲደውልላት እያነሳች አይደለም። ስለዚህ ዳጣን ማን ሊያድናት ይችላል? አርጆን እና ጓደኞቹ እንግዲህ አሁን ላይ አግተዋት እያሰቃዩት ይገኛሉ። በእርግጥም እንግዲህ ዳጣ የጎዳና ልጅ እንደመሆኗ እንዲሁም ደግሞ ወንዳ ወንድነት ባህሪ እንዳላት የታወቀ ነው። ምናልባት ራሷ አምልጣቸው ትመጣ ይሆን? ይህ ስራ እያበጌ እንደሆነ ታውቅ ይሆን? ወይስ ደግሞ እዛው እንደተደበቀ ሌላ ሰው ነው ብላ ገምታ ትቀራለች። እንግዲህ ሰላምና እሷም ወደዛ ከመታገቷ በፊት እያወሩም ነበረ። ሰላም በህልሟ የሆነ ህልም እያየች እንደሆነና ስለ ዳጣ ደግሞ እያየቻት እንደሆነ እንግዲህ የእናት ጡት ጠብተሻል አላጠብሽም እያለች ስትጠይቃን ነበረ። ዳጣ ደግሞ የእናቴን ጡት ጠብቻ አላደኩም ነው ያለችው። ህልሟን ነበር እየነገረቻት ያለችው። በመካከል እያቋረጣችም ስለነበረ ዳጣ ለምንድነው እስካሁን ዝም ብለሽ የማታዳምጪ? ለምን የምታቋርጪ? ትላታለች። መጨረሻ ላይ ግን ካስጨረሰቻት በኋላ ስለ ህልሙ ነግራት ደስ የሚል ህልም እንደሆነ በህልሟም ዳጣ ቁጭ ብላ ከስራ እያየቻት እንደሆነ ስጠራት አቤት እንደማትል ብቻ ብዙ ነገሮችን ነገረቻት። መጨረሻ ላይ ግን አቤት አላልሽኝም እና ጦት እየጠባሽ የሆነ የምትመስይ ነገር ብላ ነገረቻት ሰላም።
ዳጣም እንደዛ ብላ ከመለሰች በኋላ እኔ ጡት ጠብቻ አላደኩም ስትላት ለምን እናለችው ሰው ለማረሳሳት ሞክራለች። ዳጣ ይህንን ነገር ችክ እንዳትልበት። ሰላም ግን የጠረጠረችው ነገር አለ። ምናልባት ይች ልጅ የኔ ልጅ ትሆን እንዲህ እያለችም ነበር። ሆኖም ሰላምና ደረጀ ተመልሰዋል። ማርታም መጣች ከቤት። ሰላም አሁን ሰፍ ላይ እየጠበቀች ነው ሚስጥሩን ልነግራት። ስለ ውሃም እንግዲህ ምንም አዲስ ነገር የለም፣ የተለመደው ባህሪ ነው። ዳጣም መዛ ታግታ እየተሰቃየች ነው። ማን ሊያድናት ይችላል? የአበጌ ስራ መቼም እና ክፋቷ አያልቅባትም። አርጆንም እንግዲህ ቢሆን እኔ የመለከተኝም ለፍቅሬ ስል ነው ይህን ነገር ያደረግኩት በማለት ለዳጣ እያናገራት ይገኛል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያደርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።